ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥር 26 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉንም እንጋብዛችኋለን። በቅድሚያም አርዕስቶችን። ኢትዮጵያ ለህዳሴ ግድቡ ግንባታ ምንም አይነት ብድርና እርዳታ ለመውሰዷን ጠቅላይ ሚኒስትር ዶክተር አብይ አህመድ በድጋሚ አረጋግጠዋል። ኢትዮጵያ ወደብ ባይኖራትም በአሁኑ ወቅት ያላት የነዳጅ የአቅርቦት መጠን ወደብ ካላቸው ጎረቤት ሀገራት ጋር ተመሳሳይ መሆኑም ተናግረዋል። በሌላ በኩል ኢትዮጵያ የውጭ ምንዛሬ ክምችቷን በሀገሪቱ ታሪክ ታይቶ በማይታወቅ ደረጃ ከፍተኛ መሆኑ ተገልጿል። ይህ የተገለጸው ዛሬ ጥር 26 ቀን 2018 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባ ላይ ተገኝተው በሰጡት ማብራሪያ ነው። የፓርላማ ውሎውን የተመለከቱ መረጃዎችን ይዘናል። አብራችሁን ስትቆዩ በዝርዝር የምታደምጧቸው ይሆናል። ከውጪ ዓለም አቀፍ የወርቅና የብር ዋጋ ከ40 ዓመታት ወዲህ ከፍተኛውን የአንድ ቀን ቅናሽ አስመዝግበዋል። ለዚህ ቅናሽ እንደ ምክንያት የተቀመጡ ጉዳዮችን ይዘናል። በዝርዝር የምንነግራችሁ ይሆናል። ቴህራን በአሜሪካ የቀረበላትን ቅድመ ሁኔታ የመቀበል አሊያም የእስላማዊ ሪፐብሊኩን መፈራረስ የመጋፈጥ አስገዳጅ ምርጫ ከፊቷ ተቀምጧል ተብሏል። በኢራንና በአሜሪካ መካከል የተፈጠረው ውጥረት አሁን ወደ ከፍተኛ ደረጃ መሸጋገሩ ተገልጿል። ከዚህ ጋር ተያይዞ ሰፋ ያለ ዘገባ አዘጋጅተናል። አብራችሁን ስትቆዩ የምታደምጡት ይሆናል። የተከበራችሁ ተከታታዮቻችን የእነዚህና ሌሎች ጉዳዮችን ዝርዝር በማስከተል ወደ እናንተ እናደርሳለን። የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁ እንድትሆኑ በድጋሚ እየጋበዝን አሁን ወደ ዝርዝር መረጃዎች እንለፍ። ኢትዮጵያ ለህዳሴ ግድቡ ግንባታ ምንም አይነት ብድርና እርዳታ ለመውሰዷን ጠቅላይ ሚኒስትሩ በድጋሚ አረጋገጡ። ባለፉት 14 ዓመታት ተገንብቶ የተጠናቀቀው የህዳሴ ግድብ ግንባታ በተመለከተ ኢትዮጵያ አንድ ብር ብድርም ሆነ እርዳታ አልወሰደችም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አረጋግጠዋል። ጠቅላይ ሚኒስትሩ ይህንን ያሉት የፌዴራል መንግስት የ6 ወራት የስራ አፈጻጸምን በተመለከተ ዛሬ ማክሰኞ ጥር 26 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት ተገኝተው የፓርላማ አባላትን ጥያቄዎች በመለሱበት ወቅት ነው። በዚህም ኢትዮጵያ በህዝቦቿ ጥረት ሙሉ ድጋፍ ታላቁን የህዳሴ ግድብ ገንብታ ማጠናቀቋን የገለጹት ጠቅላይ ሚኒስትሩ ኢትዮጵያ አሁን ላይ የተጀመሩት በርካታ ታላላቅ ፕሮጀክቶችንም በተመሳሳይ መልኩ ከግብ እንደምታደርስ ጠቁመዋል። በቅርቡ የአሜሪካው ፕሬዚደንት ዶናልድ ትራምፕ ለግድቡ ማን እንደከፈለ ታውቃላችሁ፣ ዩናይትድ ስቴትስ ነች ሲሉ በዋይት ሀውስ ለሁለተኛ ጊዜ ወደ ስልጣን የመጡበትን አንደኛ ዓመት አስመልክቶ በሰጡት ጋዜጣዊ መግለጫ መናገራቸው የሚታወስ ነው። ጠቅላይ ሚኒስትሩ ግን በዛሬው ንግግራቸው በህዳሴ ግድብ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም ያሉ ሲሆን በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም ከሀገር ውጭም ያሉ ኢትዮጵያውያን ቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው ሲሉ አክለዋል። ህዳሴ ግድብን ካለ አንድ ብር እርዳታ ካለ አንድ ብር ብድር ያሳካ መንግስት ፕሮጀክት አይሰራም ሊባል አይችልም፣ ግፍ ነው ሲሉ የተናገሩት ጠቅላይ ሚኒስትሩ ሌሎች ትልልቅ ፕሮጀክቶችንም እየተከናወኑ እንደሚገኙ ገልጸዋል። በዚህም የግንባታ ማስጀመሪያ የተደረገለትን ዓለም አቀፉ የቢሾፍቱ አየር መንገድ እንዲሁም የማዳበሪያ ፋብሪካ እንደ ህዳሴ ግድቡ ለኢትዮጵያ እድገትና ህልውና በቀጣይ በትኩረት የሚሰሩ ፕሮጀክቶች መሆናቸውን ገልጸው ታላላቅ ፕሮጀክቶችን የመገንባት አቅም እያደገ ስለመምጣቱም ተናግረዋል። ከተለያዩ የአፍሪካ ሀገራት ነዳጅን በዝቅተኛ ዋጋ የምትሸጥ ኢትዮጵያ ነች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በተካሄደው የህዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባ ላይ እንደገለጹት ኢትዮጵያ ወደብ ባይኖራትም በአሁኑ ወቅት ያላት የነዳጅ አቅርቦት መጠን ወደብ ካላቸው ጎረቤት ሀገራት ጋር ተመሳሳይ መሆኑን ተናግረዋል። መንግስት በዘርፉ ባደረገው ከፍተኛ ጥረትና ድጎማ ዘንድሮ ለተመዘገበው የኢኮኖሚ ስኬት አንዱ ማሳያ የሆነው የነዳጅ ዋጋ ንረት በ9.7 በመቶ መቀነስ መቻሉንም አብራርተዋል። ጠቅላይ ሚኒስትሩ ባደረጉት ንግግር ባለፉት 18 ወራት በዓለም አቀፍ ገበያ የነዳጅ ዋጋ ከ60 ወደ 90 ዶላር ከፍ ማለቱን አስታውሰዋል። ለዚህም በመካከለኛው ምስራቅ ያለው ግጭት፣ በቀይ ባህርና በኢራን ዙሪያ ያሉ ጂኦፖለቲካዊ ውጥረቶች ዋነኛ ምክንያቶች መሆናቸውን ገልጸዋል። ኢትዮጵያ ነዳጅ የማታመርት ሀገር ብትሆንም መንግስት የዜጎችን የመኖሪያ ውድነት ግምት ውስጥ በማስገባት ባለፉት አንድ ዓመት ተኩል ጊዜ ውስጥ የዋጋ ማሻሻያ ያደረገው 7 ጊዜ ብቻ መሆኑን ጠቁመዋል። ይሁን እንጂ መንግስት የሚያደርገውን ከፍተኛ የነዳጅ ድጎማ ለማግኘት ሲሉ ስግብግብ ያሏቸውን ነጋዴዎች በዘርፉ ላይ እክል እየፈጠሩ መሆኑን ጠቅላይ ሚኒስትሩ ገልጸዋል። በአሁኑ
ወቅት በየቦታው እንደ ፋሽን የሚከፈቱ አዳዲስ ማደያዎች ዓላማቸው ህዝብን ማገልገል ሳይሆን ከመንግስት ድጎማ የሚገኘውን ትርፍ ለመቀራመት እንደሆነም በግልጽ ተናግረዋል። በየቦታው ለሚታየው የነዳጅ ሰልፍም እንደ ምክንያት የተነሳው እነዚህ ነጋዴዎች ከድጎማው ለመጠቀም የሚያደርጉትን ህገወጥ ጥረት መንግስት በበቂ ሁኔታ መቆጣጠር ባለመቻሉ እንደሆነ ጠቅላይ ሚኒስትሩ አምነዋል። ጠቅላይ ሚኒስትሩ ይህንን ማብራሪያ የሰጡት ነዳጅ ላይ በየወሩ የዋጋ ጭማሪ የሚደረግበት ዋነኛ ምክንያት ምንድነው? እንዲሁም አሁን ድረስ ያልተቀረፈው የነዳጅ ስርጭት ችግሮች በየጊዜው የሚታዩ ረጃጅም የነዳጅ ፍለጋ ሰልፍና የአቅርቦት መቆራረጥ መሰረታዊ ምክንያት ምንድነው በሚል ለቀረበላቸው ጥያቄ መሰረት በማድረግ ነው። ከዚህ ባሻገር ኢትዮጵያ ባለፉት 6 ወራት ባሳየችው አስገራሚ የኢኮኖሚ መነቃቃት ሳቢያ የውጭ ምንዛሬ ክምችቷ በሀገሪቱ ታሪክ ታይቶ በማይታወቅ ደረጃ ከፍተኛ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ሀገሪቱ ባለፉት 6 ወራት ውስጥ በድምሩ 11.9 ቢሊዮን ዶላር የውጭ ምንዛሬ ገቢ ያገኘች ሲሆን ይህም ከሸቀጦች ንግድ፣ ከአገልግሎት ዘርፍ፣ ከውጭ ሐዋላና ከቀጥታ ኢንቨስትመንት የተሰበሰበ ነው ተብሏል። ይህ አፈጻጸም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም እጅግ ከፍተኛ ጭማሪ የታየበትና የሀገሪቱን የውጭ ምንዛሬ ክምችት ወደ አዲስ የታሪክ ምዕራፍ ያሸጋገር ሆኗልም ብለዋል። መንግስት ይህን የማክሮ ኢኮኖሚ ስኬት ቢያስመዘግብም የኑሮ ውድነት በዜጎች ላይ እያደረሰ ያለው ጫና አሁንም አሳሳቢ መሆኑን የገለጹት ጠቅላይ ሚኒስትሩ የዋጋ ንረቱ በአቅርቦትና ፍላጎት አለመመጣጠን እንዲሁም በገቢ ማነስ ምክንያት የመጣ መሆኑን ጠቁመው መንግስት የዜጎችን ጫና ለማቃለል በነዳጅ በማዳበሪያና በመድኃኒት ላይ በቢሊዮኖች የሚቆጠር የገንዘብ ድጎማ ማድረጉን እንደሚቀጥል አረጋግጠዋል። በተጨማሪም የገበያ ስርዓቱን ለማዘመንና የደላሎችን ጣልቃ ገብነት ለመቀነስ ምርታማነትን ከመጨመር ባለፈ የዲጂታል አማራጮች እየተስፋፉ መሆኑን ገልጸዋል። በተለይም ዘመን ገበያ በተሰኘው የዲጂታል ግብይት አማካኝነት ከ460 በላይ ነጋዴዎች ከ18000 በላይ የሸቀጥ አይነቶችን በቀጥታ ለሸማቹ ያቀረቡ ሲሆን ይህም ከእሁድ ገበያዎች ጋር ተዳምሮ የኑሮ ውድነቱን ለመቋቋም እንደ መፍትሄ እየተወሰደ ይገኛል ብለዋል። በዓለም ሁለተኛ የሆነውን የሰው ሰራሽ አስተውሎት ዩኒቨርሲቲ በቀጣዩ ዓመት ወደ ስራ እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ጥር 26 ቀን 2018 ዓ.ም ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ኢትዮጵያ በዓለም አቀፍ ደረጃ ሁለተኛው የሆነውን የሰው ሰራሽ አስተውሎት ዩኒቨርሲቲ ከአንድ ዓመት በኋላ ስራ እንደምታስጀምር አስታውቀዋል። ባለፈው ዓመት ግንባታው የተጀመረው ይህ ተቋም በአሁኑ ወቅት በማጠናቀቂያ ምዕራፍ ላይ የሚገኝ ሲሆን በመጪዎቹ 6 ወራት ውስጥም ተገቢውን ዝግጅት አጠናቆ ወደ ስራ እንደሚገባ ተገልጿል። ይህ ግዙፍ የትምህርት ተቋም በአሁኑ ወቅት በዓለም ላይ ካለው ብቸኛ የኤአይ ዩኒቨርሲቲ ቀጥሎ ሁለተኛው መሆኑ የገለጹት ጠቅላይ ሚኒስትሩ ሀገሪቱ ለቴክኖሎጂ የሰጠችውን ትኩረት የሚያሳይ መሆኑንም አብራርተዋል። ኢትዮጵያ ከ6 ዓመታት በፊት የኤአይ ኢንስቲትዩትን ስታቋቁም በአፍሪካ ደረጃ ቀዳሚ መሆኗን ያስታወሱት ዶክተር አብይ በወቅቱ ቴክኖሎጂው በዓለም አቀፍ ደረጃ በግሉ ዘርፍ እንጂ በመንግስት ደረጃ ዋነኛ አጀንዳ እንዳልነበረ ገልጸዋል። የዩኒቨርሲቲው መገንባት መንግስት የጀመረውን የብዝሃ ዘርፍ የኢኮኖሚ አቅጣጫ አካል መሆኑን ጠቅላይ ሚኒስትሩ አጽንኦት ሰጥተዋል። አክለውም ሀገሪቱን አሁን ካለችበት የኢኮኖሚ አረንቋ ለመውጣት በግብርና ላይ ብቻ የተመሰረተ እድገት በቂ ባለመሆኑ ጥራት ያለውና በቴክኖሎጂ የተደገፈ የኢኮኖሚ መዋቅር መገንባት የግድ ይላል ብለዋል። ይህ አዲስ የቴክኖሎጂ ዩኒቨርሲቲ የሀገሪቱን የዲጂታል ትራንስፎርሜሽን ጉዞ በማፋጠን ረገድ ቁልፍ ሚና እንደሚኖረው ይጠበቃል። የቦንድ አበዳሪዎች በኢትዮጵያ መንግስት ላይ የህግ ክስ ለመመስረት መወሰናቸው አስታወቁ። የኢትዮጵያን የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ የገዙ የግል አበዳሪዎች ቡድን በኢትዮጵያ መንግስት ላይ በለንደን ፍርድ ቤት የህግ እርምጃ ለመውሰድ መወሰናቸውን አስታውቀዋል። አበዳሪዎቹ ይህንን ውሳኔ ያሳለፉት በኢትዮጵያና በግል አበዳሪዎች መካከል ተደርሶ የነበረውን የዕዳ ሽግሽግ ስምምነት በይፋዊ አበዳሪዎች ውድቅ መደረጉን ተከትሎ እንደሆነ ተገልጿል። እንደ ፈረንሳይና ቻይና ያሉ ሀገራት ያቀፈው የኢትዮጵያ ይፋዊ አበዳሪዎች ኮሚቴ ባለፈው ሳምንት መጨረሻ ላይ በኢትዮጵያና በግል አበዳሪዎች መካከል ተደርሶ የነበረውን የዕዳ ሽግሽግ ስምምነት አበዳሪዎቹ ያደረጉት የዕዳ ቅነሳ ጥረት እጅግ አነስተኛ ነው በሚል ምክንያት ውድቅ ማድረጉ ይታወሳል። ይህንን ተከትሎ በቪአር ካፒታልና ፍራሎን ካፒታል ማኔጅመንት የሚመራው የግል አበዳሪዎች ኮሚቴ ትላንት ባወጣው መግለጫ የይፋዊ አበዳሪዎች ውሳኔ ምክንያታዊ ያልሆነ ነው ያለ ሲሆን በአበዳሪዎች ኮሚቴ ውሳኔ ምክንያትም አዋጭ የሆነ የቀጣይ መንገድ ባለመኖሩ ያልተከፈለውን ዋና ዕዳና ወለድ ለማስከፈል በእንግሊዝ ፍርድ ቤት የህግ እርምጃ ከመውሰድ ውጪ ሌላ አማራጭ አልተሰጠንም ሲልም አብራርቷል። የዕዳ ፍትሐዊነት የሚሟገተውና መቀመጫውን በእንግሊዝ ያደረገው ደብት ጀስቲስ የተባለው ድርጅት ይፋዊ አበዳሪዎች ስምምነቱን ውድቅ ማድረጋቸውን ደግፏል። ድርጅቱ ባወጣው መረጃ መሰረት የግል አበዳሪዎቹ የፈለጉትን ስምምነት ቢጸድቅ ኑሮ ከመንግስታት አበዳሪዎች በ28 በመቶ የበለጠ ክፍያ ከኢትዮጵያ ያገኙ ነበር። ይፋዊ አበዳሪዎች ስምምነቱን ውድቅ በማድረጋቸው ትክክል ናቸው ያሉት የድርጅቱ ዋና ዳይሬክተር ሄዲ ቾው ይህ ስምምነት ቢጸድቅ ኑሮ የኢትዮጵያ ህዝብ ከአቅሙ በላይ ከፍተኛ ክፍያ እንዲከፍል በማስገደድ እንደ ጤናና ትምህርት ያሉ መሰረታዊ የህዝብ አገልግሎቶች ላይ አደጋ ይጥል ነበርም ብለዋል። በተጨማሪ
በተጨማሪም የግል አበዳሪዎች ክሳቸውን የሚያቀርቡት በለንደን ፍርድ ቤት በመሆኑ ዳይሬክተሯ የእንግሊዝ መንግስት በአስቸኳይ ጣልቃ እንዲገባ ጥሪ አቅርበዋል። በአሁኑ ወቅት በእንግሊዝ ፓርላማ ቀርቦ የሚገኘው የዕዳ እፎይታ ረቂቅ አዋጅ እንዲጸድቅ የተጠየቀም ሲሆን ይህ አዋጅ የግል አበዳሪዎች የዕዳ ሽግሽግ ድርድር በሚካሄድበት ወቅት ክስ እንዳይመሰርቱና ከሌሎች አበዳሪዎች በላይ ክፍያ እንዳይጠይቁ የሚከለክል መሆኑ ይታወቃል። ከአዲስ አበባ ወደ መቀለ የሚደረገው የንግድ አየር በረራ ዳግም አገልግሎት መስጠት ጀመረ። ለ5 ተከታታይ ቀናት ተቋርጦ የነበረው የአዲስ አበባ መቀለ የንግድ አየር በረራ ከዛሬ ጥር 26 ቀን 2018 ዓ.ም ጀምሮ በይፋ መጀመሩ ተገልጿል። የኢትዮጵያ አየር መንገድ በረራዎች ዳግም መጀመራቸውን ተከትሎ ዛሬ ጥር 26 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ከ40 ደቂቃ ላይ የመጀመሪያዋ አውሮፕላን መቀለ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ መግባቷ ተዘግቧል። ይህ የበረራ አገልግሎት ዳግም ሊጀመር የቻለው ላለፉት 5 ቀናት በረራው እንዲቋረጥ ምክንያት የነበሩ የደህንነትና የቴክኒክ ጉዳዮች ምላሽ ማግኘታቸውን ተከትሎ መሆኑ ተመላክቷል። በረራው በመቋረጡ ምክንያት በአዲስ አበባና በመቀለ ከተሞች ለቀናት ዘግቶባቸው የነበሩ በርካታ መንገደኞች ከዛሬ ማለዳ ጀምሮ በተያዘላቸው የጊዜ ሰሌዳ መሰረት ጉዞአቸው እያከናወኑ እንደሚገኝም ተገልጿል። አገልግሎቱ የተቋረጠባቸው ያለፉት ቀናት በክልሉ የንግድ እንቅስቃሴ፣ በአስቸኳይ የሕክምና ጉዞዎችና በማህበራዊ ትስስር ላይ ከፍተኛ ተጽዕኖ አሳድረው መቆየታቸው የተገለጸ ሲሆን የበረራው መጀመር ለነዋሪዎችና ለንግድ ማህበረሰቡ ትልቅ እፎይታንም ፈጥሯል። የኢትዮጵያ አየር መንገድም የበረራ መስተጓጎሉን ለማካካስ እንዲሁም የተጠራቀሙ ተጓዦችን በፍጥነት ለማጓጓዝ አስፈላጊውን ዝግጅት ማድረጉም ተነግሯል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 26 ቀን 2018 ዓ.ም ምዕራፍ 1 የያዝናቸውን የሀገር ውስጥ ጉዳዮቻችን እነዚህ እስካሁን ስታደምጧቸው የቆያችሁትን ይመስሉ ነበር። በማስከተል ከባህር ማዶ የመረጃ ምንጮቻችን ያገኘናቸውን አሁናዊ ዓለም አቀፋዊ ጉዳዮችን ነግራችኋለን። የወርቅና የብር ዋጋ ከ40 ዓመታት ወዲህ ከፍተኛውን የአንድ ቀን ቅናሽ አስመዘገበ። ኬቨን ዋርሽ የአሜሪካን ማዕከላዊ ባንክ እንዲመሩ መታጨታቸውን ተከትሎ በዓለም አቀፍ ገበያ የወርቅና የብር ዋጋ በከፍተኛ ሁኔታ ማሽቆልቆሉ ተሰምቷል። በተለይም የወርቅ ዋጋ በ9 በመቶ በመውረድ ከ1983 ዓ.ም ወዲህ የታየውን ከፍተኛ የአንድ ቀን የዋጋ ቅናሽ ያስመዘገበ ሲሆን ይህም ባለሀብቶች አስተማማኝ መሸሸጊያ ከሚባሉት ማዕድናት በመውጣት ወደ አሜሪካ ዶላር ፊታቸው ማዞራቸውን የሚያመላክት ነው ተብለዋል። በለንደን የንግድ ልውውጥ ትላንት ሰኞ እስከ ምሽቱ 11 ሰዓት ድረስ በነበረው መረጃ መሰረት የወርቅ ዋጋ በ4.6 በመቶ በመውረድ በአውንስ 4659.16 ዶላር ሆኖ ተመዝግቧል። የብር ዋጋን በተመሳሳይ በ7.63 በመቶ ቅናሽ በማሳየት በአውንስ 78 ዶላር ከ70 ሳንቲም መድረሱ ተነግሯል። ይህ ድንገተኛ መውረድ ባለፈው ሳምንት ወርቅ ከ5500 ዶላር በላይ፣ ብር ከ120 ዶላር በላይ ደርሶ ከነበረበት የታሪክ ከፍተኛ ዋጋ በእጅጉን የራቀ መሆኑን የገበያ መረጃዎች ያሳያሉ። በዛሬው ዕለት ደግሞ ወርቅ ከትላንቱ መጠነኛ ጭማሪ በማስመዝገብ 4887.3 በአውንስ የተሸጠ ሲሆን ብር ደግሞ 84.41 በአውንስ የተሸጠ መሆኑን መረጃዎች አሳይተዋል። ለዚህ ከፍተኛ የዋጋ መውረድ ዋነኛ ምክንያት የኬቨን ዋርሽ መታጨት የማዕከላዊ ባንኩ ነጻነት በተመለከተ የነበረውን ስጋት በማቅለሉና የአሜሪካ ዶላር ዋጋ በ1 በመቶ እንዲጨምር በማድረግ ነው ተብሏል። በተጨማሪም ዋና ዋና የንግድ ማዕከላት የንግድ ማስያዣ መስፈርቶችን በማጥበቃቸው ገማሽ ነጋዴዎች በከበሩ ማዕድናት ላይ የነበራቸውን ኢንቨስትመንት በአስቸኳይ እንዲሸጡ ጫና ፈጥሮባቸዋል። ምንም እንኳ አሁን ላይ ከፍተኛ የዋጋ መውረድ ቢመዘገብም የኢንቨስትመንት ባለሙያው ሩስ ሞልድ እንደሚሉት ግን ወርቅ አሁንም ቢሆን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ70 በመቶ ብልጫ አለው ብለዋል። ይህ የአሁኑ ቅናሽ ባለፈው ዓመት የታየውን ከፍተኛ እድገት ተከትሎ የመጣ የገበያ ማሳካያ እንደሆነም አመላክተዋል። በመጨረሻም ቴህራን በአሜሪካ የቀረበላትን ቅድመ ሁኔታ የመቀበል አሊያም የእስላማዊ ሪፐብሊኩን መፈራረስ የመጋፈጥ አስገዳጅ ምርጫ ከፊቷ ተቀምጧል ተባለ። የኢራን መንግስት በአሁኑ ወቅት ከውስጥ ህዝባዊ አመጽና ከውጭ ሊሰነዘርበት ከሚችል ከፍተኛ ወታደራዊ ጥቃት የተነሳ ከዚህ ቀደም ገጥሞት የማያውቅ የህልውና አደጋ ተጋርጦበታል ተባለ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ መካከለኛው ምስራቅ ያሰማሩት ግዙፍ የባህርና የአየር ኃይል ስምሪት ዋሽንግተን የኢራንን ጉዳይ በቁጥጥር ስር ለመዋል ሳይሆን ለረጅም ጊዜ ለዘለቀው ግጭት የመጨረሻ እልባት ለመስጠት መነሳቷን የሚያሳይ ሆኗል። እንደ ዘ ጋርዲያን ዘገባ ከሆነ ቴህራን በአሁኑ ወቅት በአሜሪካ የቀረበላትን ቅድመ ሁኔታ የመቀበል አሊያም ደግሞ አሁን ባለው መልኩ የእስላማዊ ሪፐብሊኩን መፈራረስ የመጋፈጥ አስገዳጅ ምርጫ ከፊቷ ተቀምጧል ብሏል። በአሁኑ ወቅት በኢራን ያለው ሁኔታ ባለፉት 47 የሪፐብሊኩ ዓመታት ከታዩት ሁሉ እጅግ የከፋ ሲሆን በተለይም በሀገር ውስጥ ያለው የኢኮኖሚ ውድቀት፣ የሙስና መስፋፋትና ለዓመታት የቀጠለው ህዝባዊ ተቃውሞ የገዢውን አካል ቅቡልነት በእጅጉ አዳክሞታል ተብሏል። በያዝነው ጥር ወር በተካሄደውና በኢራን ታሪክ እጅግ ደም አፋሳሽ በሆነው
የሆነው የመንግስት እርምጃ ከ6000 በላይ ሰዎች መገደላቸውን ቢረጋገጥም የሀገሪቱ ህዝብ ግን አሁንም መንግስትን ከመጋፈጥ ወደ ኋላ አላለም። ይህ የውስጥ አለመረጋጋት ደግሞ እስራኤል በኢራን የጥቅም አጋሮች ላይ የምትሰነዝረው ጥቃት ተከትሎ ከመጣው የውጭ ወታደራዊ ስጋት ጋር ተዳምሮ የቴህራንን የመከላከል አቅም አሽመድምዶታል ተብሏል። ተንታኞች ለኢራን ቀጣይ ዕጣ ፈንታ 3 አስከፊ ሊሆኑ የሚችሉ አማራጮችን ያስቀምጣሉ። የመጀመሪያው ኢራን ከፍተኛ ጫና ተረድታ የአሜሪካን ቅድመ ሁኔታዎች በመቀበል የኒውክሌር መርሃ ግብሯንና ክልላዊ ተጽዕኖዋን የምትገታበት ሲሆን ይህም በሀገር ውስጥ ለገዢው አካል የውርደት ስምምነት ተደርጎ ይወሰዳል። ሁለተኛው አማራጭ አሜሪካ በኢራን መሪዎችና ወታደራዊ ተቋማት ላይ የምትሰነዝረው ወደ ቀጠናዊ ጦርነት ሊያመራ የሚችል የተቀነባበረ ጥቃት ነው። ሶስተኛውና እጅግ አስከፊው አማራጭ ደግሞ የኢራን መንግስት በውስጥና በውጭ ጫና ተዳክሞ ድንገተኛ መፈራረስ ሲያጋጥመው የሚፈጠረው የኃይል ክፍተት ሲሆን ይህ ሁኔታ ኢራንን እንደ ሊቢያና እንደ ሶሪያ ወደማያልቅ የእርስ በርስ ጦርነትና ቀጠናዊ ቀውስ ሊከታት ይችላል ተብሎ ተሰግቷል። በአሁኑ ወቅት ግጭቱን ለማስቆም የሚችሉ ዲፕሎማሲያዊ መንገዶች ሙሉ በሙሉ መዘጋታቸው ሁኔታውን ይበልጥ አሳሳቢ አድርጎታል። አውሮፓ በሽምግልናው በኩል ያላት ሚና የተዳከመ ሲሆን ሩሲያ በዩክሬን ጦርነት ተጠምዳለች። ቻይና ደግሞ ጣልቃ ለመግባት ፍላጎት የላትም። በመሆኑም የመካከለኛው ምስራቅ ሀገራት እየመጣ ያለውን አስከፊ መዘዝ ለመከላከል ጥረት ቢያደርጉም የኢራን ቀውስ ግን አሁን ካለበት የማባባስ አዙሪት ወጥቶ በሰላማዊ መንገድ መቋጫ የማግኘት እድሉ እጅግ የመነመነ መሆኑን ዘ ጋርዲያን አስነብበዋል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምንነግራችሁ ይሆናል። ሮሃ የፎሬክስ ቢሮ በዛሬው ዕለት አንዱን የአሜሪካ ዶላር 178 ብር ከ04 ሳንቲም በመግዛት 181 ብር ከ60 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 233 ብር ከ81 ሳንቲም በመግዛት 238 ብር ከ48 ሳንቲም ሽጧል። አንዱን ዩሮ 203 ብር ከ93 ሳንቲም በመግዛት 208 ብር ሽጧል። አንዱን የስዊስ ፍራንክ 220 ብር ከ88 ሳንቲም ተገዝቶ 225 ብር ከ29 ሳንቲም ተሽጧል። አንዱን የደቡብ አፍሪካ ራንድ 9 ብር ከ90 ሳንቲም ተገዝቶ 10 ብር ከ09 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 47 ብር ከ56 ሳንቲም ተገዝቶ 48 ብር ከ51 ሳንቲም ተሽጧል። አንዱን የአውስትራሊያ ዶላር 107 ብር ከ75 ሳንቲም ተገዝቶ 109 ብር ከ90 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 46 ብር ከ88 ሳንቲም ተገዝቶ 47 ብር ከ81 ሳንቲም ተሽጧል። አንዱን የቻይና ዩዋን ደግሞ 24 ብር ከ53 ሳንቲም ተገዝቶ 25 ብር ከ02 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 26 ቀን 2018 ዓ.ም ያዘጋጀንላችሁን የምዕራፍ 1 የቀን የዜና ዘገባችንን ይህ እስካሁን ስትከታተሉት የቆያችሁትን ይመስል ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ እናንተ ተመኘን። ሰላም።